ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ መረጃችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን ምንዛሬ ዋጋን አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። ሁሉም ባንኮች ተጨማሪ አዳዲስ የአገልግሎት ክፍያ ወይም ሰርቪስ ቻርጅ ማስከፈል መጀመራቸውን ተከትሎ ቅሬታን እያስከተለ መሆኑ ተነግሯል። ቅሬታውን ያስከተለው ጭማሪ ምክንያቱስ ምንድነው? በዝርዝር ይዘነዋል። ተማሪዎች ፈተናን ለመውሰድ የፋይዳ ዲጂታል መታወቂያ ማውጣት እንዳለባቸውና አስገዳጅ መሆኑም ተገልጿል። የምናደርሳችሁ ይሆናል። የኢትዮጵያ ንግድ ባንክ ለ15 ዓመት የሚቆይ የብድር አገልግሎት ማዘጋጀቱ ተሰምቷል። መረጃውን እናደርሳችኋለን። ትላንት በተከሰተው የርዕደ መሬት አደጋ ከ1000 ሰዎች በላይ ለህልፈት መዳረጋቸው ተሰምቷል የሚሉትንና ሌሎች የተመራረጡ የቢዝነስ እንዲሁም ማህበራዊ መረጃዎችን ይዘንላችሁ ቀርበናል። አዳዲስና ትኩስ የቢዝነስ እንዲሁም ማህበራዊ መረጃዎችን ለማግኘት የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎች እናልፋለን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 0913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። 198 የጀርሲ ዝርያ ያላቸው የወተት ላሞች ወደ ሀገር ውስጥ መግባታቸው ተገለጸ። በሚድሮክ ኢንቨስትመንት ግሩፕ የግብርና ዘርፍ ስር የሚገኘው ኤልፎራ አግሮ ኢንዱስትሪ 198 የጀርሲ ዝርያ የሆኑ የወተት ላሞችን ከዴንማርክ ወደ ሀገር ውስጥ ማስገባቱን አስታውቋል። እነዚህ ወደ ሀገር ውስጥ የሚገቡት ላሞች ከ90% በላይ ሴት ጥጆች መውለድ እንዲችሉ የተደረጉ መሆናቸውም ተነግሯል። ላሞቹ ዝርያቸው ከፍተኛ የወተት ምርት መስጠት የሚችሉ በመሆናቸው እንደ ሀገር እየተተገበረ የሚገኘው የሌማት ትሩፋት ግቡን እንዲመታ ኤልፎራ የበኩሉን ሚና እየተጫወተ መሆኑን በሚድሮክ ኢንቨስትመንት ግሩፕ የግብርና ዘርፍ ምክትል ዋና ስራ አስፈጻሚ አቶ ፈለቀ ታደሰ ተናግረዋል። የኤልፎራ አግሮ ኢንዱስትሪ ዋና ስራ አስኪያጅ አቶ ሰለሞን አሰፋ በበኩላቸው ላሞቹ የኤልፎራ ወንጂ ዲያሪ ፋርም በመግባት አስፈላጊው ክትትል እንደሚደረግላቸው ገልጸው ከኢትዮጵያ አየር ሁኔታ ጋር የሚስማሙና በሽታን የመቋቋም አቅማቸውም ከፍተኛ እንደሆነ ተናግረዋል። በሚድሮክ ኢንቨስትመንት ግሩፕ የግብርና ዘርፍ ስር የሚገኘው ኤልፎራ አግሮ ኢንዱስትሪ በዘርፈ ብዙ የግብርና ስራዎች ላይ የሚሳተፍና ግንባር ቀደም መሆኑ ይታወቃል። በተጨማሪም ሚድሮክ ኢንቨስትመንት ግሩፕ በ6 ዘርፎች 45 ድርጅቶችን በስሩ ያቀፈና ከ74,000 በላይ ለሚሆኑ ዜጎች የሥራ ዕድል የፈጠረ እንዲሁም ከነዚህ ውስጥ ደግሞ ከ47,000 በላይ የግብርና ዘርፍ ውስጥ የሚገኙ ስራዎችን የሚያከናውን መሆኑ አይዘነጋም። ኢትዮ ቴሌኮም ከመልቲ ቾይዝ ኢትዮጵያ ጋር በመተባበር የተለያዩ አገልግሎቶችን አስጀመረም። እየተከናወነ ያለውን የ2025 የዲጂታል ጉዞን መሰረት አድርጎ ኢትዮ ቴሌኮም በዘርፉ በርካታ ስራዎችን በመተግበር ላይ ይገኛል። እንዲሁም በመዝናኛው ዘርፍ ደግሞ ረጅም ዓመታት ልምድ ካለው መልቲ ቾይዝ ኢትዮጵያ ጋር በመጣመር ዲኤስቲቪን በዲጂታል መንገድ ለማሳየት ስራ መጀመሩ ታውቋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬ ህይወት
ታምሩ ኢትዮጵያ እያደረገችው ባለው የ2025 የዲጂታል ጉዞ ከሌሎች ዘርፎች እኩል የፈጠራና የመዝናኛውን ዘርፍም እየሰራ እንደሚገኝ ተናግረዋል። ስራ አስፈጻሚዋ አክለውም ኑሮን ለማዘመንና ምቹ ለማድረግ ከሌሎች አጋር አካላት ጋር ለመስራት በራችን ክፍት ነው ማለታቸውም ተገልጿል። የመልቲ ቾይዝ ኢትዮጵያ ዋና ዳይሬክተር ገሊላ ገብረ ሚካኤል በበኩላቸው ዲኤስቲቪ ስትሪም ጥቅል አገልግሎት የተለያዩ አማራጮችን የያዘ ጎጆ ቤተሰብ፣ ሜዳ ፕላስ እና ፕሪሚየምን ያካተተ መሆኑን ተናግረዋል። ይህም ደንበኞች የሚፈልጉትን አገልግሎት መርጠው እንዲጠቀሙ የሚያስችል መሆኑንም ዋና ዳይሬክተሯ አክለው ገልጸዋል። በምርት ዘመኑ የአፈር ማዳበሪያ እጥረት ባለበት ወቅት በሕገ ወጥ መንገድ እንዲሁም በጥቁር ገበያ እየተሸጠ መሆኑ እየተነገረ ይገኛል። መንግስትም በበኩሉ የአፈር ማዳበሪያን በሕገ ወጥ መንገድ ሲያዘዋውሩ የነበሩትን በርካታ ግለሰቦች ላይ የማያዳግም እርምጃ ወስጃለሁ ብሏል። በኦሮሚያ ክልል 138 የሚሆኑ ሰዎች የአፈር ማዳበሪያን በሕገ ወጥ መንገድ ሲያዘዋውሩ ተገኝተው የእስር ቅጣት ተላልፎባቸዋል ሲል መንግስት አስታውቋል። በዚህም ከ138 የሚሆኑ ሰዎች በሕገ ወጥ የማዳበሪያ ስርጭት ምክንያት ወደ ሕግ ቀርበው ከ1 ዓመት እስከ 16 ዓመታት የእስር ፍርድ እንደተላለፈባቸው አቶ ለገሰ ተናግረዋል። እንዲሁም በአፈር ማዳበሪያ አቅርቦትን በተመለከተ መንግስት የአፈር ማዳበሪያ ላይ ድጎማ ባያደርግ ኖሮ ዋጋው አሁን ካለው ይልቅ ነበር መባሉ ተሰምቷል። በአፈር ማዳበሪያ ላይ መንግስት ድጎማ ባያደርግ እንዲሁም ታክስና ቀረጥ ቢከፈልበት ኖሮ ዋጋው አሁን ካለበት ይልቅ እንደነበር የግብርና ሚኒስቴር ገልጿል። በግብርና ሚኒስቴር የግብርና ግብዓት አቅርቦት መሪ ስራ አስፈጻሚ አቶ መንግስቱ ተስፋዬ የአፈር ማዳበሪያ ከስርጭት አንጻር ከፍተኛ የመልካም አስተዳደር ጥያቄዎች የሚቀርቡበት እንደነበረም አስታውሰዋል። ከቅርብ ጊዜ ወዲህ ግን በስርጭቱ ላይ በተደረገው ማሻሻያ ችግሮቹ እየተፈቱ መሄዳቸውን ጠቅሰው አሁን ላይ አልፎ አልፎ ችግሮች ቢያጋጥሙም በሳምንት 2 ጊዜ ከክልሎች ጋር በሚደረገው ግንኙነት ችግሮች በፍጥነት እንዲፈቱ እየተደረገ መሆኑንም አክለዋል። የአፈር ማዳበሪያ የሚገዛው ለመስኖ፣ ለበልግና ለመኸር ተብሎ እንደሆነ የጠቀሱት ኃላፊው የክልሎቹ የዘር ወቅትም ቀድሞ ታቅዶበት በዚያው ሁኔታ ማዳበሪያው ቀድሞ እንደሚቀርብላቸው ገልጸዋል። በዚሁ የምርት ዘመንም 24 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ ከክልሎች ጋር በመሆን ታቅዶ በእቅዱ መሰረት እየተሰራ እንደሆነም ተናግረዋል። የዘንድሮ የአቅርቦት መጠን ከባለፈው ዓመት በ4 ሚሊዮን ኩንታል እንደሚልቅም ጠቅሰዋል። አቅርቦቱን ለማሻሻልም ዋናው ሥራ ግዢ መፈጸም መሆኑን ያነሱት አቶ መንግስቱ ለዚህም ከነሐሴ 2016 ዓ.ም ጀምሮ ግዢው እየተፈጸመ እንደሆነና የማጓጓዝ ሂደቱን በተያዘለት መርሃ ግብር መሰረት እየተከናወነ ነው ብለዋል። በዚህ ዓመት በበልግ ከ222,000 ሄክታር በላይ መሬት በዘር መሸፈኑን ጠቅሰው የማዳበሪያ አቅርቦቱን ለመገምገም ደግሞ በቅርቡ በተለያዩ ክልሎች በተደረገ የመስክ ምልከታ በቂ የአፈር ማዳበሪያ ክምችት መኖሩ ተረጋግጧል ብለዋል። አሁን እንደ ከዚህ ቀደሙ የአፈር ማዳበሪያ በሕገ ወጦች እጅ የመግባት ዕድሉ የመነመነ ቢሆንም አልፎ አልፎ ግን በዚህ ድርጊት ላይ ሲሳተፉ በተገኙት ላይ የማያዳግም የእርምት እርምጃ እየተወሰደ መሆኑንም ገልጸዋል። ዘንድሮ በዓለም አቀፍ ደረጃ የአፈር ማዳበሪያ የዋጋ ጭማሪ ማሳየቱ የተገለጸ ሲሆን መንግስት ወደ ሀገር በሚገባው ላይ ድጎማ ማድረግ እንዲሁም ታክስና ቀረጥ ቢታከልበት ኑሮ ዋጋው አሁን ካለው ይልቅ እንደነበረም አመላካች ነው ብለዋል። በኦሮሚያ ክልል ግብርና ቢሮ የግብዓት አቅርቦት ዳይሬክተሩ አቶ ታከለ እንደሚያነሱት ከሆነ ደግሞ በክልሉ ሕገወጥነትን ለመከላከል የማዳበሪያ ሽያጭ በኤሌክትሮኒክስ ዘዴ እንዲፈጸም ተደርጓል ብለዋል። በጉዳዩ ላይ አስፈላጊውን የግንዛቤ ማስጨበጫ እንደተሰጠ የሚጠቅሱት አቶ ታከለ በዚህ ምክንያት የስርጭቱ ሂደት የተሻሻለ መምጣቱንና በዚህ ዓመትም ወደ 3 ሚሊዮን የአፈር ማዳበሪያ አርሶ አደሩ ጋር መድረሱን ተናግረዋል። የኢትዮጵያ ንግድ ባንክ ለ15 ዓመት የሚቆይ ለቡና ዘርፍ ተዋናዮች የብድር አገልግሎት ለመስጠት መዘጋጀቱን አስታወቀም። የኢትዮጵያ ንግድ ባንክ ከተባበሩት መንግስታት የኢንዱስትሪ ልማት ድርጅት እንዲሁም
የኢትዮጵያ ቡናና ሻይ ባለስልጣን ጋር በመተባበር ለኢትዮጵያ የቡና ኢንቨስትመንት አዎንታዊ ፋይዳ ያላቸውን የኢትዮጵያን ቡና በጥራትና በተቀላጠፈ ሁኔታ እንዲያድግ የሚያደርጉ በማህበራዊና አካባቢያዊ ሁኔታዎችም ላይ በጎ ተጽዕኖዎችን መፍጠር የሚችሉ ፕሮጀክቶችን የሚደግፉ ለኢትዮጵያ የቡና ዘርፍ ተዋናዮች ጠቃሚ በአይነቱም ደግሞ ልዩ የሆነ የብድር አገልግሎት ለመስጠት መዘጋጀቱን ይፋ አድርጓል። የብድር አገልግሎቱን ለማግኘት ብቁ የሆኑት ኢንቨስትመንቶች ሊለኩ የሚችሉት አካባቢያዊና ማህበራዊ ጠቀሜታዎች ከግምት ውስጥ ማስገባትና ማቅረብ እንደሚጠበቅባቸውም ተጠቁሟል። የብድር ቆይታ ጊዜውን በኢትዮጵያ ንግድ ባንክ አሰራር መሰረት የእፎይታ ጊዜን ጨምሮ የከፍተኛ ብድር ቆይታ ጊዜ ከ15 ዓመት እንደማይበልጥ ግን ተገልጿል። የኢንቨስትመንት ርዝማኔውም የአጭር ጊዜ ብድሮች በአንድ ዓመት ጊዜ ውስጥ፣ የመካከለኛ ጊዜ ብድሮች ከ1 እስከ 5 ዓመት ባለው ጊዜ ውስጥ የሚከፈሉ ሲሆን የረጅም ጊዜ ብድሮች ደግሞ ከ5 እስከ 15 ዓመታት ውስጥ ተከፍለው ይጠናቀቃሉ ተብሏል። በአመልካች የሚጠየቀው ከፍተኛ የብድር መጠን 1 ሚሊዮን ዩሮ ሲሆን የተወሰደው ብድር እንዲጸድቅ ደግሞ በወቅቱ ባለው የሀገሪቱ የምንዛሬ ተመን ወደ ብር ተቀይሮ እንደሚሰጥ ከቡናና ሻይ ባለስልጣን የተገኘው መረጃ ያመለክታል። ተማሪዎች ፈተና ለመውሰድ የፋይዳ ዲጂታል መታወቂያ ማውጣት አለባቸው ተባለም። የከፍተኛ ትምህርት ተማሪዎች የመውጫ ፈተና ለመውሰድ የፋይዳ ዲጂታል መታወቂያ ቅድመ ሁኔታ መሆኑ ተሰምቷል። ለዚህም ተማሪዎች ከሰኔ 2017 ዓ.ም ጀምሮ የከፍተኛ ትምህርት የመውጫ ፈተና ለመውሰድ የፋይዳ ዲጂታል መታወቂያ ቅድመ ሁኔታ መቀመጡ ተገልጿል። የፋይዳ መታወቂያ ምዝገባ በሁሉም የመንግስት ከፍተኛ የትምህርት ተቋማት እንደሚከናወንም ታክሏል። የፋይዳ ዲጂታል መታወቂያ የተማሪዎችንና የሰራተኞችን መረጃ በተደራጀ መልኩ ለመያዝና ከከፍተኛ ትምህርት መረጃ አገልግሎት ጋር በማስተሳሰር ጥራት ያለው መረጃ ለማግኘትና የሚሰጡ ሀገር አቀፍ ፈተናዎችን ደህንነት ለመጠበቅ እንደሚረዳ የተቋሙ መረጃ አመላክቷል። ፋይዳ ዲጂታል መታወቂያ በዕድሜም ሆነ በዜግነትም ገደብ ያልተደረገበት በመሆኑ ደግሞ በየትኛውም ዕድሜ የሚገኙ ሕፃናትና በህጋዊ መንገድ በኢትዮጵያ የሚኖሩ የውጭ ሀገር ዜጎችም ቢሆኑ መመዝገብ ይችላሉ መባሉን ከዚህ በፊት መዘገባችን ይታወሳል። እንዲሁም በአዲስ አበባ ከሲቪል ምዝገባ ጋር በትምህርት ቤት መመዝገብ መጀመሩንና ልጆችም የልደት ሰርተፊኬት ሲወስዱ በተመሳሳይ ጊዜ የፋይዳ ቁጥር መውሰድ እንደሚችሉ መግለጻችን ይታወሳል። በኢትዮጵያ የሚገኙ ሁሉም ባንኮች አዳዲስ የአገልግሎት ክፍያ ወይም ተጨማሪ ሰርቪስ ቻርጅ ማስከፈል መጀመራቸውን ተከትሎ ቅሬታን እያስከተሉ መሆኑ ተነገረም። በኢትዮጵያ የሚገኙ ሁሉም ባንኮች ሰሞኑን ከዚህ ቀደም ተጨምረው የማያውቁና አዳዲስ የዋጋ ጭማሪ ወይም የሰርቪስ ቻርጅ ማስከፈል መጀመራቸውን ተከትሎ ቅሬታዎች እየተሰሙ መምጣታቸው ተነግሯል። ባንኮች በተለያዩ አገልግሎቶች ላይ ከዚህ ቀደም ዋጋ የማይከፈልበትን ጨምሮ በሁሉም አገልግሎቶች ዋጋ ማስከፈል መጀመራቸው ተገልጿል። ይህ የአገልግሎቱን ክፍያ በባለፈው ዓመት የጀመረ ቢሆንም አብዛኞቹ የግል የንግድ ባንኮች ጭምር አሁን ላይ ማስከፈል መጀመራቸው እንዲሁ ተነግሯል። የባንኮች የአገልግሎት ክፍያ ወይም ሰርቪስ ቻርጅ የጀመረበትን እንደ መነሻና እንደ ምክንያትነት የኢኮኖሚ ባለሙያዎች የሚያነሱት ቴሌብር በፋይናንስ አገልግሎት ወደ ሥራ ከገባበት ሰዓት ጀምሮ እንደሆነ ያነሳሉ። እንደ ባለሙያዎቹ ገለጻ ከሆነ አብዛኛው ባንኮች በነፃ ሲሰጡት የነበረውን አገልግሎት ቴሌብር አቅልሎት ወይም አሻሽሎት በመምጣቱ የአገልግሎት ክፍያ እየተጠየቀ መምጣቱን ተከትሎ የኢትዮጵያ ንግድ ባንክም ማስከፈል መጀመሩን አንስተዋል። በዚህም አገልግሎቱን የግል ንግድ ባንኮችም እየተገበሩት መምጣታቸውን የሚያነሱት ባለሙያዎች በየትኛውም የአገልግሎት ወቅት ለአብነትም ከባንክ ወደ ባንክ ማስተላለፍን ጨምሮ በባንኩ የተቀመጡ ገንዘቦችን ለማውጣት ኤቲኤም ለመጠቀምና ሌሎች አገልግሎቶችን ሲጠቀሙ የአገልግሎት ክፍያ ወይም ደግሞ ሰርቪስ ቻርጅ ቢኖርም አሁን ግን ከፍተኛ ጭማሪ ማድረጋቸው በደንበኞች ዘንድ ቅሬታን ማስከተሉን ተናግረዋል።
ባንኮች እያደረጉት ባለው ጭማሪ የአገልግሎት ክፍያንና የደንበኞችን ቅሬታ በተመለከተም የኢኮኖሚ ባለሙያዎች እንደ መፍትሄ ይሆናል ብለው ካስቀመጧቸው ሀሳቦች መካከልም ባንኮች ለደንበኞች የሚሰጡትን ዋጋ ከፍ ማድረግ፣ ብሔራዊ ባንክ እንዲተገበር ባወጣው ኪወር ኮድ ሲስተምን መተግበር አለባቸው የሚሉ ምክረ ሀሳቦችን አስቀምጠዋል። በደቡባዊ ኤስያ ማይናማር ትላንት በተከሰተው የመሬት መንቀጥቀጥ አደጋ ከ1000 ሰዎች በላይ ለህልፈት መዳረጋቸው ተነገረም። በማይናማር በተከሰተው የመሬት መንቀጥቀጥ ሳቢያ እስካሁን ድረስ ቢያንስ ከ1000 ሰዎች በላይ ለህልፈት መዳረጋቸውንና ከ2000 ሰዎች በላይ ደግሞ ጉዳት እንደደረሰባቸው ዓለም አቀፍ ሚዲያዎች እየዘገቡት ይገኛሉ። በትላንትናው ዕለት በሬክተር ስኬል 7.7 ማግኒቲዩድ የተለካው የመሬት መንቀጥቀጥ ከማይናማር አልፎ በአጎራባች ሀገራትም ንዝረቱ ተሰምቷል ተብሏል። የአደጋ ጊዜ ሰራተኞችም የሰዎችን ሕይወት ለማዳን እየተረባረቡ ቢሆንም የሟቾች ቁጥር እየጨመረ መምጣቱና በእጃችን እየቆፈርን ሰዎችን ለማዳን እየሞከርን ነው ሲል አንድ የአደጋ ጊዜ ሰራተኞች ቡድን ለቢቢሲ ተናግሯል። በባንኮክ በግንባታ ላይ በነበረ ህንፃ ውስጥ ይሰሩ የነበሩ ከ100 ሰራተኞች በላይ እስካሁን አልተገኙም የተባለ ሲሆን ከመካከላቸው ደግሞ 6ቱ መሞታቸው ተገልጿል። የማይናማር ወታደራዊ መንግስት ዓለም አቀፍ እርዳታ መጠየቁም የተገለጸ ሲሆን ማይናማር ራሷን አግልላ የምትኖር ሀገር ብትሆንም የርዕደ መሬቱ ስፋት ወታደራዊ መንግስቱ ድጋፍ እንዲጠይቅ አስገድዶታል ተብሏል። ከዚህ መረጃ ጋር ተያይዞም ኢትዮጵያውያን የሚገኙበት ቀጠና የመሬት መንቀጥቀጡ በድጋሜ ሊከሰት እንደሚችል የማስጠንቀቂያ መረጃዎች እየወጡ በመሆናቸው በማይናማር የሚገኙ ኢትዮጵያውያን ስደተኞች ከፍተኛ ስጋት ውስጥ መሆናቸው ተገልጿል። ስደተኞቹ ትላንት በተከሰተው የመሬት መንቀጥቀጥ ኬኬፎር ካምፕ የነበረ ወንድማችን በአደጋው ድንጋጤ በጥድፊያ ከፎቅ ለመውረድ ሲሞክር ጉዳት ደርሶበታል ሲሉም ተናግረዋል። ብዙ ኢትዮጵያውያን በስጋት ላይ ነን የሚሉት ኢትዮጵያውያን ስደተኞቹ በሀገሪቱ ኃላፊዎች መሬት መንቀጥቀጡ በ24 ሰዓት ውስጥ ድጋሜ ሊከሰት ይችላል የሚል ማስጠንቀቂያ እያስተላለፉ ነው ማለታቸውም ተገልጿል። እንዲሁም በማይናማር የተለያዩ ካምፖች የሚገኙ ከ735 በላይ ኢትዮጵያውያን የድረሱልን ተማጽኖ እያሰሙ ይገኛሉ ተብሏል። ቀጥለናል። የተከበራችሁ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱ የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 148 ብር እየተገዛ 150 ብር ከ96 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 176 ብር እየተገዛ 179 ብር ከ52 ሳንቲም እየተሸጠ ነው። ዩሮ እንዲሁ 150 ብር መግዣው ሲሆን መሸጫው ደግሞ 157 ብር ሆኗል። ስዊስ ፍራንክ 157 ብር እየተገዛ 160 ብር ከ14 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 39 ብር እየተገዛ 39 ብር ከ78 ሳንቲም መሸጫው ሆኗል። የቻይናው ዩዋን ደግሞ 20 ብር እየተገዛ 20 ብር ከ40 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ የቢዝነስ መረጃዎቻችን እነዚሁን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋት እንካችሁ ብሎ
ብሏል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 0913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን።